ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የአንዋር ቤተሰቦች እንዴት ናችሁ? አማን ሁሉ ሰላም እንዴት ናችሁ? ዛሬ መጥቻለሁ። በአዲስ ቪዲዮ ነው የመጣሁት። ብዙ ሰው በጠየቀኝ መሰረት ግን ላይክ ሰብስክራይብ እንዳይረሳ የምታበረታቱ ሰዎች ከልብ አድርጌ አመሰግናለሁ። ወዳችኋለሁ። ከክፉ ነገር አላህ ይጠብቃችሁ ማለት ነው። በሰላም የወጣ በሰላም አገራችሁ እንድትገቡ ምኞቴ ነው። አገር ላይ መግባት በሰላም ትልቅ ነገር ነው ማለት ነው። ትላንትና ያቺ አሁን ለታወግዲ በር ላይ ለሚበር ላይ ነፍሰ ጡራ የሞተችበት ለቅሶ ደርሼ ነበረ እና አላህ እንግዲህ የሰራችሁበትን ገንዘብ ደግሞ በሰላም ወደ ሀገራችሁ ገብታችሁ በሰላም የምትበሉት የምትጠቀሙበት ወልዳችሁ ከብዳችሁ የምትኖሩበት አላህ ያደርጋችሁ ማለት እፈልጋለሁ። ግን ላይክ ሰብስክራይብ እንዳይረሳ። ብዙ ሰው በጠየቀኝ መሰረት እስኪ አውልታንት ብዬ ነበር። ቤት ብዙ ሰው ቤት ለመስራት ያስባል። አሁን የተሰራ ቤት ነው፣ የቤተሰብ ቤት ነው። ስንት እንደወጣ ለቦታው ቦታ ስንት እንደሆነ ቆርቆሮ እንዴት ነው ፍልጥ እንዴት ነው። አሁን እንግዲህ በ5 ሳምንት የሆነውን ቤት ለእናንተ ለማሳየት ቦታው ድረስ ሂጄ እስከ ባለሙያ እስከ ቆርቆሮ እስከ ሁሉ ነገር ይዤላችሁ መጥቻለሁ ማለት ነው። ግን ላይክ ሰብስክራይብ እንዳይረሳ። ወዳችኋለሁ። ወደዛ ልውሰዳችሁ ወደ ቤቱ ማለት ነው። ወዳችኋለሁ። እንግዲህ ይህ ቤት እውነት ለመናገር ባለቤት ቆሞ የተሰራ ቤትና ዝም ብላችሁ የስሩሊ ቤት ይለያል። ማወቅ ያለባችሁ ነገር ማለት ነው። ይሄ ቤት የተሰራው ያው ባለቤት ቆሞ ጀግና ባለቤት ስላለው ምርጥ ቤት ነው። ሀቂቃ ወላሂ ማለት ነው። ምርጥ ቤት። ይሄ ግድግዳው ማየት ትችላላችሁ። ግድግዳ ማየት ትችላላችሁ። ሙሉ እንትን ነው። ሙሉ እንጨት ማለት ነው። አንዳንድ ፍልጥ ነው የገባው እንጂ ሙሉ እንጨት ነው። ገባችሁ? ሙሉ እንጨት ማለት ነው። እና ከፊት ለፊት ላሳያችሁ መጀመሪያ ይህ ቆርቆሮ ይህ ቦታ ምናልባት ካሜራ ላይ በነገራችን ላይ ትንሽ ሊመስላችሁ ይችላል እንጂ በጣም ትልቅ ቤት ነው። ገባችሁ? ወላሂ በጣም ትልቅ ቤት ነው ማለት ነው። ትልቅ ቤት፣ በጣም ትልቅ ቤት ነው። በቻልኩት መጠን በደንብ አድርጌ ያስገባላችኋለሁ። በጣም ትልቅ ቤት። ስንት ቆርቆሮ እንደሆነ ልንገራችሁ። 88 ቆርቆሮ ነው። 88 ቆርቆሮ ማለት ነው። ስንት ክላስ ነው ያለው? 5 ክላስ ነው ያለው። ተመልከቱ። የግድግዳ አቋቋሙን በደንብ አድርጋችሁ ትችላላችሁ። ጠላላ ፍልጥ የገባው አንዳንድ ነው እንጂ ብዙ እንትን ነው የወሰደው ማለት ነው። እንግዲህ ጥሩ ቤት ለመስራት ጥሩ እንጨት አምታችሁ፣ ይሄ ማንኛውንም እንጨት ሳይሆን እንግዲህ ብዙ ብር እየከሰከሳችሁ የክላሱን ላሳያችሁ። ይህ ክላስ በጣም ሰፊ ክላስ ነው። ሲሰማመር ነው ማየት። በጣም ሰፊ ክላስ ነው። ይሄው እንደምታዩት ነው። በጣም ሰፊ ክላስ ስለሆነ ያው ሲሰማመረው ለእናንተ ላሳያችሁ ብዬ ነው ማለት ነው። ግን ላይክ ሰብስክራይብ እንዳይረሳ። ይሄ መኝታ ክላስ ነው። ይህ እዚህ ጋር ሻወር ያስፈልጋል፣ ይሰራል። በኋላ ነው እንግዲህ አሁን ይህ የልጆች ክላስ ነው። ሰፊ ነው፣ ጠባብ እንዳይመስላችሁ። ይህ ደግሞ እንግዲህ የእንግዳ ክላስ ነው የሚባለው። ያው ይሄም ሲያበቃ ነው የሚያስታውቀው ማለት ነው። በጣም ሰፊ ቤት ነው። ይህ ደግሞ እንግዲህ ኩሽና ይባላል። ኩሽና እንግዲህ ስለ ቤቱ ዝርዝር ነግራችኋለሁ። በፊቱ ያው ላሳያችሁ ብዬ ስላሰብኩ ነው። በዚህ ጋር ትንሽ ይቀራት ነበረ። ከዚህ ጋር ፍልጥ ስላላበቃ እንትን አላለም። ለዛ ነው ማለት ነው። ውድ ቤተሰብ ላሳያችሁ ብዬ ነው ማለት ነው። ስለዚህ እንግዲህ ይህ ቤት አሁን ሰዓት ቤት ለመስራት የምታስቡ ሰዎች እኔም በእጄ ስለገዛሁት እነግራችኋለሁ ያለውን ሁኔታ። ገባችኋ? አይዋ እውነታው ልንገራችሁ። ግን ላይክ ሰብስክራይብ ከቦታ ነው የምጀምርላችሁ ማለት ነው። እንግዲህ በአሁኑ ሰዓት ቦታ ለመስራት ቤት ለመስራት ያሰባችሁ ሰዎች እውነተኛው መረጃ ለመንገር ቁጭ ልበልና እንትን እያልኳችሁ ልንገራችሁ። ያ ሰላም አለይክ። አይዋ እንግዲህ ይህ ቤት መጀመሪያ እንግዲህ ምናልባት ቦታ ካላችሁ ጥሩ ነው። ግን አዲስ ለመስራት የምታስቡ ሰዎች ካላችሁ ቦታ እንግዲህ ምርጥ ቦታ ከፈለጋችሁ አሁን ሰዓት 800 ሺህ ብር ያስፈልጋል። እንግዲህ ከተማ ላይ ማለት ነው።
800 ሺህ ብር ያስፈልጋል ቦታ ለመግዛት ማለት ነው። ያው መጀመሪያ ቦታ ነው የሚያስፈልገው አይደል? ስለዚህ ቦታ ለመግዛት እስከ 800 ሺህ ብር ያስፈልጋል። እንደናንተ እንትን ነው ማለት ነው። እንደናንተ ሁኔታ ነው። በዚህ አጋጣሚ ስታዩት ትንሽ ሊመስላችሁ ይችላል። እንግዲህ እንትኑ ስላልተመቸኝ ያው ለዛ ነው። ገባችሁ አይደል? እና በጣም ትልቅ ቤት ነው። ያው እንግዲህ እንዳልኳችሁ 88 ቆርቆሮ ነው ማለት ነው። ይህን ይመስላል። ቦታ እስከ 800 ሺህ ብር ያስፈልጋል ማለት ነው። እንግዲህ ቦታ ተገዛችሁ ደግሞ ያው ቤት ለመስራት ቆርቆሮ ያስፈልጋል። ቆርቆሮ አንድ ቆርቆሮ እኔ በእጄ የገዛሁት አለ ለራሴ 750 ነው የገዛሁት ማለት ነው። 750 ሲገዛ ወደ 80 ምናምን ቆርቆሮ ወደ 66 ሺህ ብር ምናምን ይወስዳል እንደኔ ማለት ነው። ገባችሁ አይደል? እንግዲህ ቆርቆሮ ከገዛችሁ ያው አንደኛው ቆርቆሮ ማለት ነው። አንደኛው ቆርቆሮ ባለፈረስ ቆርቆሮ ይሄን ያህል ይወስዳል። ግን ላይክ ሰብስክራይብ ሀቂቃ አሳድጉኝ ቤተሰብ ማለት ነው። በብዙ ነገር ላይ ኢንሻአላህ ወደፊት እመጣለሁ። ወደፊት ብዙ ነገር የምትፈልጉትን ነገር እሰራለሁኝ። ብዙ ነገር አሳያችኋለሁ ኢንሻአላህ ወደፊት። አሁን የሆነ ቻርጃ ይዘኛችን እስከምጨርስ ነው ማለት ነው አንድ ቦታ ያለሁት። ስለዚህ ያው ቆርቆሮ 66 ሺህ ብር ያስፈልጋችኋል ማለት ነው። ቆርቆሮ እንግዲህ አንድ ፍልጥ ለዚህ ቤት የወሰደው ፍልጥ ስንት እንደሆነ ልንገራችሁ። 1000 ፍልጥ ማለት ነው። 1000 ፍልጥ ያስፈልጋል ማለት ነው ለዚህ ቤት። ባይብ 1000 ፍልጥ ያስፈልጋል። 1000 ፍልጥ እንግዲህ በ50 ብር ስታባዙ ስንት ይመጣል? ወደ 50 ሺህ ብር ይመጣል። 50 ሺህ ብር ማለት ነው። 1000 ፍልጥ ነው ይሄ ቤት የወሰደው። እንግዲህ ወደ ቀጣይ ስናልፍ ደግሞ ያው ፍልጡ እንግዲህ ቤት ሲሰራ እንዳልኳችሁ ነው። የራስ ሰው ያስፈልጋል። ራስ የባለቤት እንትን ያለበት ነገር ጎበዝ ሰው ያስፈልጋል ማለት ነው። ይሄ ሁላ ንብረት እየወደመ ዝም ብሎ እንትን አይባልም ማለት ነውና ፍልጥ 1000 ፍልጥ ወስዷል ይሄ ቤት። እና ድፍን እንጨት ደግሞ ስንት ወስዷል መሰላችሁ? ያው ፍልጥ ነግራችኋለሁ በ50 ብር ሙሉን። ችርቻሮ ውድ ነው። ያው ከዛው አስጭናችሁ ካልሆነ በስተቀር ድፍን እንጨት ወደ 800 ድፍን ወስዷል ማለት ነው። እስከ አውራጅ እስከ ማገር እስከ ቆመው እስከ ሁሉም ማለት ነው። ይሄን ጨምሮ እንግዲህ ሲመጣ ይሄን ቀጥን ጀምሮ ነው 800 ፍልጥ ገብቶበታል። ተጠቅጥቋል በደንብ ማለት ነው። ከኋላ ነው ትንሽ የቀረው። አንድ ፍልጥ በስንት መሰላችሁ ዋጋው? አንድ ፍልጥ በ130 ብር። ቀጭኗም ትሁን ምንዋም ከሆን ከዛ ተጭና ነው የምትመጣው በ130 ብር። 130 ሲባዛ 800 ስንት ይመጣል መሰላችሁ? ወደ 104 ሺህ ብር ይመጣል። 104 ሺህ ብር ማለት ነው። ገባችሁ አይደለም? አንድ ፍልጥ በ130 ወደ 800 104 ሺህ ብር ነው እንግዲህ ሂሳቡ ይመጣልኝ። እናንተ ማባዛት ትችላላችሁ። ዙሮ እንደዚህ ነው። ምርጥ እንጨት 130 ብር ነው የሚያስፈልገው ማለት ነው። አይዋ ይሄንን ከነገርኳችሁ እንግዲህ ያው የቆርቆሮ ነገርኳችሁ፣ የፍልጥ የድፍን እንጨት ነገርኳችሁ። የቀረ ምንድነው? የባለሙያ ነው። የባለሙያ እንግዲህ እንዳልኳችሁ ነው። ባለሙያ መምረጥ አለባችሁ። ምርጥ አድርጎ የሚሰራ ባለሙያ ወደ 40 ሺህ ብር ወስዷል ማለት ነው። እንግዲህ ሂሳቡ እንደምሩት እናንተ። እኔ ያው እንትን ነው እንጂ ድምር አላረኩትም። ባለሙያ 40 ሺህ ብር ምርጥ ባለሙያ ከሆነ ያው አንዳንዴ የምታወጡትም ወጪ ሂሳቡ ምናምን ሲመጣ እርግጥ በ450 ብር ነው። ያው እስከ እንትኑም ሲመጣ ያው 40 ሺህ ብር ነው ያሰብኩት እኔ። እንግዲህ የምትገዙ አንዳንድ ነገር አለ የማይታሰብ ሂሳብ እንትን ከሆነ እኔ እስከ ሁሉም ነው ያሰብኩት 40 ሺህ ብር ነው ያሰብኩት ማለት ነው። አዎ እንግዲህ ለዚህ ቤት ደግሞ ሌላ ዋናው እንደዚህ ከቆመ በኋላ የሚያስፈልገው ነገር ምንድነው? ጣውላ ማለት ነው። ያው ይታያችኋል። ጣውላ የወሰደው ይሄ ወደ 30 ጣውላ ነው 19 ጣውላ ነው እንደዛ ነው የወሰደው። ይሄ አንዱ እዚህ ጋር ከፈፉ ማለት ነው። ይሄ ጥቁር ይታያችኋል አይደል? በዚህ በቆርቆሮ ጫፍ ላይ አንዱ ወደ 1800 ነው የወሰደው። 1800 ነው የወሰደው። ወላሂ እስቲ ቆይ እዚህ ጋር ጽፌዋለሁ መስሎኛል አይደል? ከፈፍ ስንት ነው የወሰደው? 1800 ስንት ወስዷል መሰላችሁ? ከፈፍ ብቻ ወደ 23400 ከፈፍ የወሰደው ማለት ነው። አንዱ ብዙ ከፈፍ በዚህ 3 በዛ 3 ስንት 6 7 8 10 ወደ ይህ ከፈፉ ስንት ነበር ያልከኝ?
13 ከፈፍ አባዙት በ1800 ወደ 23400 ብር ነው የመጣልኝ ማለት ነው። ከፈፍ ብቻ ሂሳቡ እናንተ አባዙት። አይዋ ሌላ ደግሞ የምጨምርላችሁ ነገር እንግዲህ ላሳያችሁ በዛው። ይህ ድንጋይ አንድ ሲኖ ድንጋይ ነው የተባለው ይሄ ማለት ነው። አይዋ ቤተሰብ እንግዲህ አንድ ሲኖ ድንጋይ አንድ ሲኖ ድንጋይ የሚባለው ላሳያችሁ። ያው ይሄ የቤተሰብ ድንጋይ ነው። ተመልከቱ። ቢስማር አንድ ሲኖ ድንጋይ 50 ብር ነው። 50 ብር ነው። ሌላው ደግሞ የዚህ የወሰደው ቢስማር ስንት ካርቶን ወስዷል ልበላችሁ? ወደ አንድ ሲኖ ድንጋይ 30 ባኮ። እንዴት አየሁ? ይሄን ስንት ባኮ ቢስማር ስንት ወስዷል መሰላችሁ? ወደ 13 ባኮ ቢስማር ማለት ነው። በ1000 ብር አባዙ ወደ 13000 ወደ 13 ባኮ ወስዷል። በ11000 ብር ስታባዙ ወደ 13000 ብር ቢስማር የማገር ይሄ ኮፍያው ከላይ ወደ እኔ የገዛሁት አንድ ሺህ አላውቅም፣ ቢያንስ 2 ካርቶን ሊበቃ ይችላል። እንግዲህ ወደ 2000 ምናምን ብር እስከ ሁሉም ወደ 15 ባኮ። ይህ እንግዲህ ወደ 35000 ብር ማለት ነው። ወደ 35000 ወሰደ እንኳን። እሺ ቤተሰብ ይቺ እንኳን እንግዲህ እኔ ያሳየዋችሁ ወደ 300 ሺህ ተጠግቷል ማለት ነው። እንደዚህ ለማቆም ማለት ነው። ድንጋይ በነገራችን ላይ ለዚህ ወደ እንደው ምርጥ አድርጌ እንትን ልበለው ካላችሁ 4-5 መኪና ድንጋይ ያስፈልጋል። ያው እንግዲህ ምርጥ ላሰራ ካላችሁ ማለት ነው። እና ሌላም ሀሳብ ካላችሁ እና ደግሞ ከባድ ነው አልሙሁም እስከ ሁሉም እንግዲህ ቦታ 8 እንደዛ ቢገዛ እንዳልኳችሁ ነው። ወደ 1.5 አይበቃም፣ ራሱ ወላሂ አይበቃም። እኔ አጥር ለማሳጠር አሁን ራሱ ያወጣሁትን እኔ ነው የማውቀው። ስለዚህ ያው አሁን ዙሮ ያው ቆርቆሮም ይሄን ይመስላል። ፍልጥም በዚህ ነው አሁን ያለው። በየዕለቱ ግን እየጨመረ ነው ያለው። እወዳችኋለሁ። ሌላም ሀሳብ ካላችሁ መጠየቅ ትችላላችሁ። ግን ላይክ ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። በሰላም እንግዲህ ለሀገራችሁ ያብቃችሁ። ለፍታችሁ ሰርታችሁ እንግዲህ የምትጠቀሙበት የምትኖሩ ያደርጋችሁ። እንወዳችኋለን። እንግዲህ በሰላም ለሀገራችሁ ያብቃችሁ። ግን ላይኳን እንዳትረሱ። ስወዳችሁ እና ስታዩት ያው ትንሽ ሊመስል ይችላል እንጂ በጣም ትልቅ ነው። ይመቻችሁ። በቀጣይ ቪዲዮ እስከምመጣ በሰላም ጠብቁን።